ሰሞኑን አማራ ፋኖ ህዝባዊ ድርጅትና በመንግስት መካከል በተለይም በክልሉ በአማራ ክልል መንግስት መካከል ሲደረግ የቆየው ድርድር ፍጻሜውን አግኝቶ ለህዝባችን ጥሩ ተስፋ ለሰራዊቱም አጠቃላይ ለኢትዮጵያ ህዝብ ተስፋ የጣለ ስምምነት ፈርመናል ማለት ነው። በዚህ ስምምነት ላይ እንግዲህ በጣም ብዙ ነገሮችን አግኝተናል። በእርግጥ መጀመሪያ አካባቢ ላይ ወደ ጫካ ከመውጣታችን በፊት ብዙ ነገሮች በጥያቄ መልክ ቀርበው ነበር የነበረው። እነዚያ ጥያቄዎች ተገቢውን መልስ አግኝተው ቢሆን ኖሮ ይሄ ሁሉ ውድመት ባልተፈጠረ ነበር። በውድመቱ ሁላችንም ነን ተጎጂ፣ እንደ ሀገርም ብዙ ጉዳት ተስተናግዷል ማለት ነው። ዞሮ ዞሮ ከግጭት በኋላ ሌላ ታምር አይፈጠርም። ግጭቱ ቢቆይ ምንድነው ሊያስከትል የሚችለው ነገር? ከዚህ በላይ አንደኛ ሀገራችን ወደ ኋላ መመለስ ነው። በሁለተኛ ደረጃ የአማራ ክልል መንግስትን የአማራ ክልልን ህዝብና አጠቃላይ ክልሉን የማውደም እና በኢኮኖሚ በኢንፍራስትራክቸር ወደ ኋላ መመለስ ነው የሚሆነው። ስለዚህ ከትርፉ ጉዳቱ ያመዝናል። በሶስተኛ ደረጃ ትግሉ የታሰበውን የህዝብ አጀንዳ ከማስመለስ አልፎ በጠላት ኢትዮጵያ እንደ ሀገር እንዳትቀጥል ከሚፈልጉ የውስጥና የውጭ ጠላት እጅ በመውደቁ ይህንን ደግሞ እኛ የህዝብን ጥያቄ እናስመልሳለን ብለን ዙረን ደግሞ ህዝብን የምንወጋ ህዝብን የምናሳዝንና ሀገር የምንጎዳ ከውጭ ባንዳ ጋም ተሰልፈን ታሪክም የምናበላሽ አለመሆናችንን ለህዝባችን አሳይተናል ማለት ነው። እንግዲህ በዚህ ስምምነት ብዙ ጥያቄዎችን አንስተን በብዙዎቹ ዘንድ ተግባብተንባቸዋል። በዚህም ለምሳሌ በህዝባችን ዘንድ ሲነሳ የነበረው በተለያየ ቦታ ላይ የበቂ ጥበቃ አለመደረግና ህዝባችን መፈናቀል፣ መሳደድ፣ በማንነቱ መገደል ነበር የነበረው። ይህንን እንግዲህ መንግስት የመጀመሪያ ስራው የዜጎችን ደህንነት ማስጠበቅ እስከመሆኑ ድረስ ይህንን ጉዳይ ትኩረት ሰጥቶ እንደሚሰራ ለዚህም ደግሞ እኛም እንደምናግዘው ተግባብተናል። በዚህ ምክንያት ተፈናቅለው በተለያዩ መጠለያዎች የሚኖሩ ዜጎቻችን ወደየአካባቢያቸው እንዲመለሱ ተስማምተናል ማለት ነው። ሌላው የእኩል የመልማት እና የዚህ የኢኮኖሚ ተጠቃሚነት በተመለከተ ይሄም የአማራ ህዝብ ከዚህ በፊት ባሉ ስርዓቶች በተለየ መንገድ የተጠቀመ በማስመሰል በፎልስ ናሬሽን በተሳሳተ ትርክት እና ስም ማጥፋት ወደ ኋላ ሲደረግ ቆይቷል ማለት ነው። ከኢኮኖሚ እንዲርቅ ተደርገዋል። ይህንን በተመለከተ ያው የጋራ ስራና በአንድ ቀን ጀንበር የሚቀየር ስላልሆነ በሂደት ግን ከማንኛውም ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች እኩል የመልማት እኩል የመጠቀም መብቱ እንዲከበር በጋራ እንደምንሰራ ተግባብተናል ማለት ነው። ሌላው በዚህ በፋኖነታቸውና በድርጅታችን ስር የነበሩ የፋኖ አባሎች በተለያዩ ማረሚያ ቤቶች ይገኛሉ፣ ጣቢያዎች ይገኛሉ። እነዚህን በተመለከተ እንዲፈቱ ተግባብተናል ማለት ነው። በተለያዩ ማረሚያ ቤቶች በፌደራልም በክልል ማረሚያ ቤትም በጣቢያም ያለ በፋኖ ስም የታሰረ በተለይም ደግሞ ከዚህ ከገንጣይ አስገንጣይ አጀንዳ ከሌላቸው ውጭ ያሉ በማንነታቸው የታሰሩ ወገኖቻችን እንዲፈቱ ተስማምተናል ማለት ነው። ይሄ በጣም ትልቅ ሁልጊዜም ቢሆን በውጭም ሆነን ጫካም ሆነን ስንጠይቀው የነበረው ነው እና ትልቅ ድል ነው ማለት ነው። ሌላው የቆሰሉ አካል ጉዳተኛ አሉ። እነዚህ መልሶ የማቋቋም እጅ እግራቸው በዚህ በጦርነቱ ያጡ አሉ። እነዚህ የሚታከሙበትን አጠቃላይ ዲዲአር እንዲከበር ተስማምተናል። ሌላው በፖለቲካውም የፓወር ሼሪንግ በየደረጃው በፋኖ ውስጥ ያሉ የተለያየ የመንግስት ስራ ላይ የነበሩ አቅም ያላቸው እውቀት ያላቸው ችሎታ ያላቸው እና ፍላጎት ያላቸው እነዚህ ወደ ስራቸው እንዲመለሱ አቅምና ችሎታቸውንም ታሳቢ አድርጎ በመንግስት መዋቅር ውስጥ ገብተው እንዲያገለግሉ እንዲመደቡ በዚህም ተስማምተናል። በጸጥታው ውስጥም
በተለይ ሙሉ የወታደር ቁመና ያላቸውን መልሶ በማሰልጠን ከጸጥታው ጋር በማቀላቀል የጸጥታው አጋር እንዲሆኑ የማድረግ ስራ ይሰራል። ወደ ህብረተሰቡም ደግሞ የሚቀላቀሉትን ጤነኛ ሆነው የተሻለ ትምህርት አግኝተው የሚቀላቀሉበትን መንገድም አጠቃላይ ዲዲአር እንዲከበር እንግዲህ ሁላችንም የምንረባረብበት ሆኖ እና ክትትል የሚያስፈልገው ሆኖ በዚህ መንገድ እንዲሆንም ተስማምተናል ማለት ነው። ሌላው የመንግስት ሰራተኛ በተለይ በፋኖ ውስጥ በጣም ብዙ የሚባል ከዩኒቨርሲቲ አስተማሪነት እስከ ጁኒየር አስተማሪዎች ድረስ ያሉበት በመሆኑ እነዚህ አስተማሪዎችና ሌሎች የመንግስት ሰራተኞች ፖሊሶችም ጭምር ወደ መደበኛ ስራቸው እንዲመለሱና ያለምንም ቅድመ ሁኔታ እንዲመለሱ የቀረባቸው ጥቅምም እንዲከበርላቸው በዚህ ላይ በሙሉ ተግባብተናል። ሌላው ለየት የሚያደርገው ከዚህ ከዩኒቨርሲቲ ያቋረጡ ወንድም እህቶቻችን አሉ፣ አቋርጠው በፋኖነት የተቀላቀሉ ማለት ነው። ይህንን እንግዲህ ከትምህርት ሚኒስቴር ጋር በመነጋገር የፌዴራል መንግስት ስልጣኑ ነው ወደ ትምህርት ገበታቸው የሚመለሱበት መንገድም እንደሚመቻች ቃል ተገብቷል። በአጠቃላይ በነበረው ሂደት እንግዲህ ክልሉም ሆነ ሀገራችን ከግጭት አዙሪት እንድትወጣ አፍሪካም በተለያየ መንገድ የሚገልጻት የዚህ ግጭት ጦርነት ሳይሆን ልማት እና ሌሎች እድገቶችን ስለሆነ በዚያ መንገድ ተባብረን መስራት እንዳለብን፣ ግጭት መቆም እንዳለበት፣ ግጭቶችን ደግሞ በሰለጠነ መንገድ በውይይት መፍታት እንዳለብን በጋራ ከዓለም አቀፍ ተቋማት ጋር ጭምር ተነጋግረን የተግባባንበት በመሆኑ ከግጭት ማንም እንደማያተርፍም በመገንዘብ ጥያቄዎችም ደግሞ በአግባቡ ተጠይቀው ግን ደግሞ ወቅታዊ ምላሽም መሰጠት እንዳለበት ይሄ ግጭት ሁላችንንም አስተምሮ ያለፈ ነው ማለት ነው። መንግስትም በራሱ የሚወስደው ይኖራል፣ እኛም የምንወስደው አለ፣ ህብረተሰቡ የሚወስደው አለ። በአጠቃላይ ተጎጂ ህዝብና ሀገር ነው። ስለዚህ ህዝብና ሀገር የሚጠቀምበትን መንገድ በጋራ ቀይሰን መስራት እንዳለብን፣ መንቀሳቀስ እንዳለብን ተግባብተናል። ሌላው ያው በዚህ ላይ ተናግሬ ማለፍ የምፈልገው ኢትዮጵያ በአሁኑ ሰዓት የነበራትን የብሔራዊ ጥቅም የማስከበር ፍላጎትና ጥያቄ አንስታለች። ይህንን ጥያቄ እንዳይመለስና ለማድበስበስ በግብጽና በሻዕቢያ ዋና አዘጋጅነት አገራችንን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። አሁን በፋኖነት በተለይም በዚህ በተለያየ መንገድ የዚህ የሰላም ስምምነቱ አካል አይደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸው እና የህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብ የብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የአሰብ ጉዳይ፣ የወደብ ጉዳይ በግልጽ በንቀት የሄደ በመሆኑና ምንም አይነት ሌጂቲሜሲ የሌለው ህጋዊ ቅቡልነት የሌለው በመሆኑ በዚህ ጉዳይ ላይ ከመንግስት ጋር አብረን የምንሰራ አብረን የምንታገልበት የሀገራችን ጥቅምም መሆኑን እንዲታወቅልን እንፈልጋለን። እንግዲህ ሻዕቢያ እዚያ ያለውን በተለይም አፍሪካ ቀንድን ለማተራመስ ይመቻ ዘንድ በተለያየ ቦታ ላይ የራሷን ክሊክ ትፈጥራለች። ሻዕቢያ በአምሳሏ ወያኔን ፈጥራለች፣ ህወሓትን ፈጥራለች። ህወሓት ደግሞ እሷን የሚመስል አማራ ክልልም ኦሮሚያ ክልልም ሌሎች አካባቢዎችም ክሊኮችን ለመፍጠር ትፈልጋለች። ስለዚህ ይሄ ደግሞ
የኢትዮጵያን ሕዝብ የማይጠቅም ነው፣ ጎጂ ነው። ስለዚህ በእሷ አጀንዳ መጠመድም ትክክልም አይደለም። የህዝብ ጥያቄ አለ፣ የሚታወቅ ነው ያ ጥያቄ። ይህን ጥያቄ ማስመለስ፣ መደራደር፣ መነጋገር እንደ ሽንፈት የሚመስላቸው አንዳንድ ደግሞ ያወቁ መስለው የማያውቁ ሰዎች ይኖራሉ። ዞሮ ዞሮ የህዝብ ጥቅም በሚከበርበት ሁኔታ ላይ ልዩነት ይኖራል ብዬ ስለማላስብ የግል ፍላጎት፣ የግል ኢጎ እና የግል ጥቅምን ወደ ጎን በመተው የሀገርን ጥቅም ማስከበር ያስፈልጋል። በሀገር ውስጥ የተፈጠረው የህወሓት እብሪትም በተመሳሳይ የሻዕቢያን ፍላጎት ለማስደሰት ካልሆነ በስተቀር ህወሓት ከዚህም ቢሆን ትጠቀማለች ብዬ አላስብም። ትግራይ የኢትዮጵያ አካል ናት። ስለዚህ የኢትዮጵያን ጥቅም በሚጻረር መልኩ መቆም የትግራይ ህዝብ ፍላጎት፣ ጥቅም፣ አላማ አይደለም። ድብቅ አጀንዳ ያላቸው የተወሰኑ የጦር መኮንኖች የነበሩ እና የተለያዩ ሀገራት ወኪሎች ይኖራሉ። ኢትዮጵያ እንድታድግ ኢትዮጵያ የማይፈልጉ እንድትለማ የማይፈልጉ ያንን አጀንዳ ይዘው ትግራይ ክልልን እያተራመሱ ይገኛሉ። ይሄም ትክክል እንዳልሆነና ቆም ብለው በተጀመረው ከዚህ በፊት በእኛ መንገድ ድርድር አድርገዋል። በዚያ መንገድ መጠናቀቅና ኢትዮጵያ ወደ ጀመረችው የልማት መንገድ መቀጠል ይኖርባታል ማለት ነው። በሌላ መንገድ እዚያ አካባቢ ላይ ያለውን ፍላጎት የሻዕቢያን ፍላጎት ከትግራይ አልፎ አማራ ክልል ላይ ለማድረግ ኦሮሚያ ክልል ላይ በሃይማኖት እና በብሔር ለማጋጨት የሚካሄድበት ርቀትም የሚታወቅ እና የአጀንዳው ባለቤትም የሚታወቅ ይሄ ደግሞ አክሳሪ መሆኑ ታውቆ የዚህ አጀንዳ ተካፋዮች እንዳንሆን መጠንቀቅ ያስፈልጋል። ወጣቶችም ለምን ብሎ የመጠየቅ ባህሉን መልመድ አለባቸው ማለት ነው። በመጨረሻ ህዝባችን ሰላም ይፈልጋል። የተለያዩ ጥያቄዎችም ቢኖሩ ጥያቄዎች በአግባቡ እንዲመለሱ ግፊት ማድረግ ያስፈልጋል። ዘላቂ ሰላም እንዲሰፍን ደግሞ በጋራ መስራትን ይፈልጋል። አሁን የተፈራረምነውን የዘላቂ ሰላም ስምምነት በእኛ በኩል ወይም በመንግስት በኩል ብቻ የሚተገበር የሚከናወን እና ግቡን የሚመታ አይደለም። የህብረተሰቡ ሚና ከፍ ያለ መሆን መቻል አለበት። የሚዲያዎች ሚና፣ የወጣቶች ሚና፣ የምሁራን፣ የሽማግሌ፣ የሃይማኖት አባቶች ሚና ከፍ ያለ ነው። ስለዚህ እንደ ማህበረሰብ ከተንቀሳቀስ፣ በጋራ ከተንቀሳቀስ አማራ ክልል ላይ ያለውን ሰላም በአጭር ጊዜ እናስተካክለዋለን የሚል ግምት አለኝ። አመሰግናለሁ።